ታሰበብ ላለፈው ሲጨነቅ ስንት ሰው አለፈ ከአምላክ ሳይታረቅ ገነባለሁ እንጂ ድካሙ ቢያመኝም ለፈረሰው ቤቴ ሳለቅስ በጣም ጥሩ በቃ የተለመደው ቦታ እንገናኝ። አሪፍ መላ ይዘሽ ነኝ። አረ እጅ ላይ ምንም የለም። እሱን እኮ ነው አይመለከተኝ። ከእናትሽ ወይ ከአባትሽ ተቀበይ። ደግሞ ይኸውልሽ ውጪ ባልኩሽ ሰዓት ሳትውጪ ትንሽ ከዘገየሽ ቤታችሁና ቤተሰቦችሽ በጣም ስለናፈቁኝ እመጣለሁ። በግፈኞች ታግታ የነበረችው መልከ መልካሟ ኑንያት ከታገተችበት ቦታ አመልጣለች። አመልጣ መንገድ ላይ እንደደረሰች አቅጣጫውን የት እንደሆነች ወዴት እንደምትሄድ ምንም ነገር አታውቅም ነበር። ታዲያ መንገድ ላይ አንድ ሰው ታገኛለች። ያንን ሰው እባክህን ስልክ ስጠኝ በማለት ትለምነዋለች። እሱም ደወለላት ለእናቷ። እናቷንም እንዳመለጠች ነገረቻትና የት ነሽ ብላ ስትጠይቃት እሷም የት እንደሆነች አታውቅም። ነገር ግን ሰውየው ተቀብሎ ልጁ አብሯት የነበረው ልጅ የስልኩ ባለቤት ተቀብሎ ለእናቷ ያለችበትን ቦታ ሎኬሽን ይልክላትና ከቤቱ አባወራ ጋር ሆነው ይሄዱና ኑኑዬን ይቀበሏታል። ኑኑዬ ወደ ቤት ተመልሳለች። እዛ ቤት ተመልሳ ትመጣለች ተብላ ያልታሰበችው እሷም ደግሞ ወይዘሮ ሄለንም መርዟትን ብላ ነበረ። ልጅቷ በሰላም ወደ መኝታ ክላስ ደግሞ እህቷና ወንድሟ ጓደኛዋ ተሰብስበው ይጫወታሉ። እሷም ወደ ቤት እንደተመለሰች ወንድሟ ቤት መሆኑን ስትሰማ እላይ ነው መኝታ ክላስ ነው ከእህትሽ ጋር እየተጫወተ ነው ሲሏት በራ ወደ ወንድሟ ነበር የሄደችው። ወንድሟን ተጠመጠመችበት፣ እህቷንም ተላቀሰች። ታዲያ በዚህ ውበት በዚህ ስርዓት እየተደመመችው ታዱም ደግሞ በወንድምየው ለእህቶቹ ባለው ፍቅር በቆራጥነቱ በጀግንነቱ ወደዋለች። ሄለንም ኑኑዬ ማምለጧን ስትሰማ በጣም ነበር የተደናበረችው፣ በጣም ነበር እየደነገጠችው። ይህንን ዜና መስማት ስላልቻለች መቋቋም ስላልቻለች እናም ወደ ክላሷ በመሄድ ለመደወልና ለመነጋገር ከአጋቾቹ ጋር ብድግ ስትል አዶኒ እኔ ሄዳለሁ፣ እኔ ጠራታለሁ፣ እዚሁ ተቀመጭ ብሎ እሱ ወደ ክላስ ይሄዳል። ወደ ክላስ ሄዶ የናፈቃትን ኑኑዬን አገኛት። ኑኑንም ነይ ቶሎ እታች እትዬ እየጠበቀች ነው ይላታል። እሷም እሺ በቃ ትንሽ ቆይቼ ስትለው እሱ ግን ሰላም ለማለት ፈልጎ ቅፍ አድርጎ ደህና መመለሷን ለመግለጽ ፈልጎ አሁኑኑ በማለት እጇን ጎትቶ ይዟት ወጣ። ውጭ ላይም ከደረሱ አዶኒም እቅፍ አድርጓት በሰላም እንኳን ተመለሽልኝ በማለት ሀዘኑንም ደስታውንም መሲም መቀመጫ ላመጣ ነው መቀመጫ ስለማይበቃን በማለት ከክላስ ወጥታ ነበረ። ከክላስ ወጥታ ስልክ እያናገረች ነበረ። ታዲያ በዚህ ሰዓት ሁለታቸው ብቻ ይቀራሉ፣ ታዲና ገጠሬው ልጅ ማለት ነው። ገጠሬው የተወደደ ይመስላል። እንዲያናግራት ትፈልጋለች፣ እንዲከራከራት ትፈልጋለች። እሱ ደግሞ ደርሶ ግልምጫ ደርሶ አንቺ ላይ ምን ሆነሻል ይላታል። እሷም አረ ጉድ እንዴት ያለ ልጅ ነው፣ ዝም ብሎ ይገራመጣል እንዴ፣ ዝም ብሎ ያኮርፋል። እሷ ታናግረዋለች፣ እሱ በጭራሽ አይመልስላትም። እንዲያውም አንቺ ላይ ታመሻል እንዴ እያላትም አዎ አሞኛል፣ እንዲያውም እንድትመልስልኝ እፈልጋለሁ በማለት የከፋት ትመስላለች። አዶኒም በረንዳ ላይ ተቀምጦ ብቻውን ነበረ። በነገሮቹ በአባቱ ኑኑዬ ስለተፈታች ደግሞ ደስ ብሎኛል እያለ ብቻውን በረንዳ ላይ ነበር። እሷም ወደ አዶኒ በመሄድ ጨንቆኛል ትለዋለች። እሱም ምን ሆነች ነው እየተጨነቅሽው? ኑኑዬ ስለተፈታችና በሰላም ስለተመለሰች ነው ይላታል። ምክንያቱም ከሷ የሚያውቀው ለኑኑ ጥላቻ እንዳላት ነው። እሷ ቃሺ ተረጋጊ አይዞሽ በማለት አብራት ቁጭ ብሎ አጫወታት። አብራትም ቁጭ ብሎ እያጫወታት እሷ ግን ትወደኛለህ ብላ ጠየቀችው። እሷ ምናልባት በእኔ ብቻ እንዳይሆንና ምን እንደሆነ ለማወቅ እፈልጋለሁ በማለት እንግዲህ መውደዴ ስህተት ይሁን ዋጋ እንዳያስከፍለኝ በማለት በግልጽ ጠይቀዋለች። እኔ ምንህ ነኝ ትወደኛለህስ ወይ? እሱ ደግሞ እህቴ ነሽ። ታዲ በመጨረሻም ራሷን መቆጣጠር አቃተትና በመጨረሻም ለመሲ ለምንድነው ግን ወንድምሽ እንደዚህ የሚያገላምጠኝ? መሲም ደግሞ በባህሪዋ ግራ ተጋብታለች። ይባስ ብላ ደግሞ ጭራሽ ለመሲም በግልጽ እንዲያናግረኝ ፈልጋለሁ ማናገር አለበት በማለት ግግም ብላለች። ቆይ አንቺ ግን ከሱ ፊት እንደዛ የሚያደርግሽ ምን አስበሽ ነው? ምንድነው የተፈጠረው ብላ ስትጠይቃትም ምንስ ቢፈጠር እንዴትስ በሆን
ጭራሽ ለምን አይመልስልኝም? ለምን እንደዛ ይለኛል? በቃ እንዲመልስልኝ እፈልጋለሁ በማለት ምንም ነገር ቢፈጠር አንቺ እጎንንሽ አይደለ ትላታለች። መሲም ደግሞ የወንድሟን ባህሪ ስለምታውቀው ወንድሜ እንደዚህ ነው፣ ተይ እኔ ከሁለታችሁም ጎን አልቆምም፣ ለማንኛውም ተይ የማይሆን ነገር ነው ብላ ትመክራታለች። ወይዘሮ ሄለንም ከዚህ በፊት ፋይሉ ጠፍቷት በነበረበት ሰዓት መሲን እሷ እንደወሰደች በመጠራጠር አንቺ ነሽ አይደለ ፋይሉን የወሰድሽው በማለት መሲ ላይ ተወታባት ነበረ። አሁን ግን መሲ እንዳልወሰደችው ሲሰማት እናም ለማረጋገጥም ፈልጋ ባለቤቷን ጠይቀዋለች። ቶሚ ወረቀቶቹ ፋይሎቹ እሱም ወረቀቶቹን እኔ ነኝ ያነሳሁት ይላታል። እሷም ቀድማ እኔ እኮ ስለ ወረቀቱ የምጠይቅ እቤት ብዙ ሰው ስላለ ሰው ስለበዛ ለደህንነቱ ብዬ ነበር ትለዋለች። እሱም እኔም እንደዛ በማለት እንደዛ በማሰብ አንስቼ ደህና ቦታ አስቀምጨዋለሁ። እሷም ታዲያ የታደርገው ነው አለች። እሱም እዚሁ ነው አታስቢ፣ አንቺ እንደዚህ አይነት ነገር ማሰብና መጨናነቅ የለብሽም በማለት እንግዲህ በር ዘግቶባታል። እሷም ይህ ምላሹ ያልተስማማት ቦታውንም ስላልነገራት ተነስታ እንግዲህ ወደ ሌላ ቦታ ሄዳለች። ወደ ሌላ ክፍል ልጅ ልያት በማለት መኩ የመሲ ወንድም እህቱን ኑንዬ አንድ ነገር ላጫውትሽ እፈልጋለሁ፣ ከአንቺ ጋር እንድናወራ እፈልጋለሁ በማለት እህቱን ለብቻዋ ነጥሎ ወደ በረንዳ ይወስዳታል። በረንዳም ላይ ምንድነው የተፈጠረው ወንድሜ? ምንድነው ልታወራኝ የፈለገው? ንገረኝ ትለዋለች። እሱም የሰማውን ነገር ይነግራታል። እትዬ ሰብለን እንድታናግራት መጥታ እንደነበር ወደ ገጠር መረጃ ደርሶኛል። ለመሆኑ ያገቱች ሰዎች ምን አይነት ናቸው? በማለት እንግዲህ ምልክት ይጠይቃታል። እሷም እንዴት እንደዛ ሊሆን ይችላል? ኧረ እትዬ አትሄድም ወደዛ፣ ሰው ተመሳስሎባቸው ሊሆን ይችላል እንዲህ ነገር ብለዋለች። እሱም ግን እርግጠኛ ነኝ እንዳልተሳሳትኩ እርግጠኛ ነኝ። ሲቀጥል ደግሞ እዚህ ቤት አንድ ያልተመቸኝ ነገር አለ። ምንድነው ያልተመቸ ነገር ወንድሜ ብትለውም እሱን አላውቅም፣ ነገር ግን አንድ ያልተመቸኝ ነገር አለ እያለ ጥርጣሬውንና አንዳንድ የሰማቸውን ነገሮች እያሰላሰለ ነው በአእምሮ። አንድ ስልክ ይደወልላታል። እሷ ተኝታ ነበር። ቤተሰቦቿም የሚያውቁት እንደተኛች ነው። ያን ወጣት ደግሞ ብር እፈልጋለሁ፣ ስለዚህ እኔ ደግሞ አሁን ውጭ ባልኩኝ ሰዓት እኔ በማዘኝ ሰዓት የምፈልገውን ነገር ታደርጊያለሽ፣ የማታደርግ ከሆነ ቤትሽ እና ቤተሰቦች ስለናፈቁኝ ቀጥ ብዬ እመጣለሁ በማለት እያስፈራራት እያለ እናቷ ወደ ክላሷ ትገባለች፣ ወደ ኤልሹ ክላስ። ኤልሹም በመደናገጥ የተኛች ለመምሰል ስልኩን ጣል አድርጋ ትተኛለች። እሷም እንግዲህ ኤልሹ ተኝታለች በማለት ኤልሹ ክላስ ሆና ትደዋወላለች። ሌላ ቦታ ሆና ምኝታ ክላሷ ሆና ለመደዋወል ስላልተመቻት ኤልሹ ክላስ በመሆን ትደውልለትና ስለ አንዳንድ ነገርና ወደ ቦታው ገዳይዋ ሴት እንደሆነች እናም ቶሚ እያጣራ መሆኑን ስለ አዶኒ አባት አንዳንድ መረጃ ስትሰጠው በመደናገጥ ኤልሹ ብድግ ትልና እናቴ ምን ሆነሻል? ስለምንድነው የምታወሪው? የተደናገች ትመስያለሽ ብላ አስደነገጠቻት። እሷም ተነስተሻል እንዴ? አልተደናገጥኩም፣ የስራ ጉዳይ ነው። ረፋድ ላይ ማድረግ ያለባትን ነገር በሙሉ አድርጋ ስትመለስ ወደ ክላሷ ስትሄድ አሁንም ድረስ አልተነሳችም። ታዱ ምን ሆነሻል? አረፈድሽ እኮ በጣም ረፍዷል፣ ተነሺ ብላ ትቀሰቅሳታለች። እናም እሷ ደግሞ እባክሽ ተይኝ ልተኛበት ትላለች። እሷም ተነሺ የምነግርሽ ነገር አለኝ፣ ደግሞ ጠራራ ፀሐይ እኮ ሆኗል በማለት ትቀሰቅሳታለች። እናም ደግሞ አንዳንድ ነገር ልጠይቅሽና ላዋራሽ እፈልጋለሁ። ያቺ ሴትዮ ምንድነው ያለችሽ? እስኪ ንገሪ ምን እንደተፈጠረ ትላታለች። እሷን በመደንገጥ የዛች ሴትዮ ስም ሲነሳባት ብቻ ቀኔን ልታበላሽ ነው እንዴ መሲ የዛችን ሴትዮ ስም ያነሳሽብኝ አለችና እንግዲህ ተደናግጣ ተነስታ ቁጭ ብላ መናገሯን ቀጠለች። ያቺ ሴትዮ ምን ያላደረገችኝ ነገር አለ? በጥፊ መታችኝ እኮ አለቻት። መሲም በጣም ደነገጠች። ማለት ስትላት ስልኩን አግኝተው ስልኩ ውስጥ ደግሞ ምንም አይነት ፋይል እንደሌለ፣ ለማንኛውም ሴትዮዋ ቀላል ሰው አይደለችም በማለት እንግዲህ ያደረገቻትን ነገር ጥፊውን ከዚህ በፊትም ወደፊትም እንደዚህ አይነት ጥፊ አይቻላውቅም የመታችን ጥፊ በማለት እንግዲህ ያሰቃየቻትን ነገር ለመሲ ትነግራታለች። መሲም ደግሞ ምን አባቴን የሚሻለኝ ምንድነው የምናደርገው? ለማንኛውም ማስከተላም ደግሞ ጭራሽ ደግሞ ኦፈር አድርጋልኛለች፣ ቀኝ እጄ ሁኚ ብላኛለች። መሲም ታዲያ ሁኚ ብላ ጥሩ ሀሳብ ታመጣለች። የእሷንም ሀሳብ የሁለታቸውንም ሀሳብ ይቀያየራሉ። መሲ ደግሞ እኔ ከዚህ የተሻለ ሀሳብ አለኝ፣ ሀሳቤ ደግሞ ቀኝ እጄ ሁኚ ብላሸለ
ቀኝ እጇ ሆኝላት። ለማንኛውም እሷ ታስመስላለች፣ አንቺም ከሷ በላይ አስመስለች ተገኘ በማለት መሲና ታዱ በመጀመሪያ ታዱ ይህንን ነገር አልተስማማችም ነበረ። በጣም ነው የቀፈፋት። እኔ ከዚች ሴትዮ ጋር ምንም ነገር መስማማት አልፈልግም። መሲ ግን እባክሽን እንደዛ አይደለም፣ እሷ እያስመሰለች አይደለ፣ አንቺም ማስመስለሽ ቅረቢያት፣ ስቴፓን ለማወቅ ይጠቅመናል በማለት ትመክራታለች። ኤልሻዳይ ተኝታ ስትነሳ አንዳንድ ነገር እያሰበች እየተጨነቀች በልጁም ጉዳይ እናቷንም ገንዘብ ስጪን በማለት እናቷን ገንዘብ እንደምንም ተጭና እናቷም ገንዘቡ ለምን እንደሚያስፈልጋት ጠይቃታለች። እሷም ደግሞ እናቴ አንዳንድ ነገር መግዛት ፈልጌ ነው፣ ገንዘቡ ያስፈልገኛል፣ ገንዘብ ስጪን በማለት አሸፋፍና ተጫጭናት ከእናቷ ገንዘብ ጠይቃለች። እሷም እሺ እሰጥሻለሁ ልጄ ብላታለች። እሷ ከክላሷ ውጥት እንዳለችላት ያነ ልጅ ከየት መጣ እንዴት ብሎ በሚባል ሁኔታ እቤት ከቻለ ኤልሹ ምኝታ ክላስ። ኤልሹ በጣም ነበር የደነገጠችው። ይሄ ልጅ ከየት መጣ እንዴት ገባ? የዛሬው ክፍል ይሄንን ይመስል ነበር። በቀጣይ ተመልሰን እስከምንገናኝ መልካም ቆይታ